በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአንጾኪያው ሊቀ ጳጳሳት አባ ዮሐንስ ስለ ሊቀ መላእክት ቅዱስ ሚካኤል ገናንነት ሰውንም ስለ መውደዱ የተናገረው በመጋቢት 12 ቀን የሚነበብ ክቡር ኃያል መልአክ የሚሆን የቅዱስ ሚካኤል ድርሳን ይህ ነው። ከዚህም አያይዞ ስለ ሰንበት ክብር ተናግሯል። ዳግመኛም ስለ እንግዳው ማቴዎስና ስለ ሚስቱ ስለ ልጆቹ በመላእክት አለቃ በቅዱስ ሚካኤል ልመና በእግዚአብሔር እንዳመኑ ተናገረ። የመላእክት አለቃ የቅዱስ ሚካኤል ፍጹም ልመናው ከኛ ጋር ይኑር ለዘላለሙ። ሊቀ ጳጳሳት አባ ዮሐንስ እንዲህ አለ። ወንድሞቼ ምእመናን፣ ንዑድ ክቡር ዳዊት የዚህን በዓል አንድነት የተናገረበት የምስጋና ቃሉን ስሙ። ዛሬ ደስ ብሎት ድምፁን እያሰማ እንዲህ ይላል። የእግዚአብሔር መልአክ እግዚአብሔርን የሚፈሩትን ሰዎች በአጠገባቸው ሆኖ ይጠብቃቸዋል። ወዳጆቼ ሆይ ዛሬ እነዚህ ሁለቱ በዓላት የመላእክት አለቃ የቅዱስ ሚካኤል በዓልና ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳባት የከበረች እሁድ ሰንበት የተባበሩበት በዓል ነው። እነሆ ታላቅ ጸጥታ አየሁ፣ የሚከለክለን ሁከት የለም። ነገር ግን እናንተ ሁላችሁ የምነግራችሁን የትምህርቴን ነገር ትሰሙ ዘንድ ተዘጋጁ። በሃይማኖት ይህን ነገር የምትሰሙት እናንተም ስሙ። ጌታችን ባለ 100 ባለ 60 ባለ 30 አለ ያለውን ታውቁ ዘንድ በእውነት ዋጋን የሚሰጥ የሕያው እግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኛ የራቀ አይደለም። እውነትን ድህነትን ሁሉ በተመላ አንደበቱ ሁለቱ ሦስቱ በእኔ ስም በተሰበሰቡበት እኔም በእነሱ መካከል አለሁ ብሎ ተናግሯልና፣ ፈጣሪያችንም ከእኛ ጋር ከሆነ እንግዲህ የሚያመሰግን ታላቁ ዳዊት ደስ ብሎት የተናገረውን እንቀበላለን። እግዚአብሔር በምድር ሁሉ ንጉሥ ነውና፣ እግዚአብሔር በአሕዛብ ሁሉ ላይ ነግሷልና ልብ አድርጋችሁ አመስግኑ። ወዳጆቼ ሆይ ዛሬ የመድኃኒታችን በዓል እንደሆነች እወቁ። ይህችውም የክርስቲያን ሰንበት ናት። አስቀድሞ እግዚአብሔር ልናከብረው ፈጽመን ልናመሰግነውም ይገባናል። ሁል ጊዜ ከሃሊነት ክብር ገንዘቡ ነውና ለዘላለሙ። በእውነት ከዚህ በኋላ የመላእክት አለቃ የቅዱስ ሚካኤል ክብር ገናንነት እንናገር። ማቴዎስ በቅዱስ ወንጌል የተናገረውን አልሰማችሁምን? መልአኩም ሴቶችን እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትፈልጉ አውቃለሁና እነሳለሁ ብሎ ለደቀ መዛሙርቱ እንደነገራቸው ተነስቷል፣ ከዚህ የለም። የመልአኩም መልኩ እንደ መብረቅ ነው፣ ልብሱም እንደ በረድ ነጭ ነው። ይህ የመላእክት አለቃ ቅዱስ ሚካኤል ነው። ወዳጆች ሆይ ዛሬ በዓሉን እናድርግ። ጌታችን በእኛ መካከል አለና የመላእክት ወገን ሁሉ የቅዱስ ገብርኤልንና የቅዱስ ሚካኤልን በዓል ያደርጋሉ። ስለ ሰው ልጅ ወገን ሁልጊዜ ወደ እግዚአብሔር ይለምናሉና እግዚአብሔርም በቅዱሳን መላእክት ጸሎት የሰዎችን ኃጢአት ይቅር ይላቸዋል። ከቅዱሳን ሁሉ የመላእክት አለቃ ቅዱስ ሚካኤል አብሮት ያልነበረ ማን ነው? የክብር አክሊል ይቀበል ዘንድ በእግዚአብሔር ትእዛዝ ያላጸናው ማን ነው? ወዳጆቼ ሆይ በፍጹም ልቡናቸው ወደ እግዚአብሔር ከሚቀሩ በጎ ሥራ ከሚሰሩ ሰዎች ሁሉ ጋር
የመላእክት አለቃ ቅዱስ ሚካኤል እንዲኖር ስለ እነሱ እግዚአብሔር ይረዳቸው ዘንድ ከመከራም ያድናቸው ዘንድ እንዲለምንላቸው ታውቁ ዘንድ ብትወዱ በእግዚአብሔር ኃይል የተደረገውን ይህን ታላቅ ተአምር ልንገራችሁ ስሙ። ዳግመኛም በዚያች ሌሊት ካህናትና አዋቂዎች የነገ ጸሎት ይጸልዩ ዘንድ ተሰበሰቡ። ይህም ሰው ስለሰማውና ስላየው ነገር ብዙ አደነቀ። ዳግመኛም በነጋ ጊዜ ሄዶ ከዚያች አገር ሰዎች ክርስቲያን የሆኑ 2 ሰዎች አገኘ። ወንድሞቼ ሆይ በዚች ሌሊት በዚች አገር ብዙ ደስታና ምስጋና የሆነበት ነገር ምንድነው ብሎ ጠየቃቸው። ሁለቱም ዛሬ ኅዳር 12 ቀን ነውና የመላእክት አለቃ የቅዱስ ሚካኤልን በዓል እናደርጋለን። ይቅር ብሎ ኃጢአታችንን ያስተሰርይልን ዘንድ ከክፉም ነገር ሁሉ ያድነን ዘንድ ስለኛ እግዚአብሔርን ይለምነዋልና አሉት። ያም ሰው ከእርሱ ጋር እነጋገር ዘንድ ከክፉ መከራም ሁሉ ያድነኝ ዘንድ እንድለምነው ወዴት አለ አላቸው። እነሱም መልሰው እንዲህ አሉት፣ እንደኛ ፍጹም ክርስቲያን እስክትሆን ድረስ ዛሬ ልታየው አትችልም። ክርስቲያንም ከሆንክ የምትለምነው ባሪያውን ብቻ አይደለም ጌታውንም ታየዋለህ እንጂ ከጌትነቱም የተነሳ ታደንቀዋለህ እንጂ እሱም ከክፉ ነገር ሁሉ ያድንሃል። ያም ሰው ወንድሞቼ ሆይ ክርስቲያን እሆን ዘንድ ከእናንተ ጋር ውሰዱኝ፣ ወቄት ወርቅ እሰጣችኋለሁ። ከእናንተ ጋር አንድ ለመሆን ልቦናዬ ወደ ሃይማኖታችሁ ተመልሷልና አላቸው። እሊህም ሰዎች መልሰው አሉት፣ አባታችን ጳጳሱ እስኪጸልይልህ ድረስ በአብ በወልድ በመንፈስ ቅዱስ ስም እስኪያጠምቅህና እስኪያትምህ ድረስ እንደኛ ክርስቲያን ልትሆን አትችልም። ከዚህ በኋላ ግን ክርስቲያን ትሆናለህ። ግን አባታችን ጳጳሱ ጸሎቱን እስኪፈጽም ድረስ ታገስ፣ ወደሱ እንወስድሃለን፣ እንደኛም ያደርግሃል አሉት። እንደነገሩት አደረገ። ያችንም ቀን ታገሰ። በነጋውም ወደ እነሱ ሄዶ ደጋጎች ወንድሞቼ ሆይ የነገራችሁኝ እግዚአብሔር ለሁለታችሁም ዋጋችሁን ይሰጣችሁ ዘንድ እባካችሁ ተቀበሉኝ አላቸው። እሊህም ሰዎች ይህን ሰው ወደ ጳጳሱ ወሰዱት። ጳጳሱም ይህን ሰው አንተ ከወዴት አገር ነህ? ወደዚህስ ምን አመጣህ? አለው። እኔስ ከቂልቅያ አውራጃ መጣሁ አለው። ጳጳሱም እንደኛ ክርስቲያን ልትሆን ልቦና ወደደን አለው። ይህም እንግዳው አዎን አባቴ፣ በዚች አገር ስለሰማሁት ስላየሁት ሁሉ ክርስቲያን ሆን ዘንድ ልቦናዬ ወዷል አለው። ጳጳሱም ከአማልክት በማን ታመልክ ኑሯል አለው። ያም ሰው በፀሐይ አመልክ ነበር ብሎ መለሰለት። ጳጳሱም በዚች ምድር ፀሐይ በገባች ጊዜ በምድር ላይ መከራ ያገኝሃል፣ ይረዳህ ዘንድ በወዴት ታገኘዋለህ አለው። እንግዳውም ይቅርታ ትደረግልኝ ስትረሰኝ እንደዚች አገር ሰዎች ሁሉ አምጥተህ ክርስቲያን ታደርገኝ ዘንድ ማልድሃለሁ ብሎ መለሰለት። ጳጳሱም በአገርህ ሚስትና ልጅ አለህን አለው። ያም ሰው በሀገሬስ አዎ ልጅና ሚስት አለኝ አለው። ጳጳሱም ወደ እነሱ እስክትሄድ ድረስ ስለዚህ ዛሬ ልናጠምቅ አንችልም፣ እንዳትክዱ፣ እርስ በርሳችሁ እንዳትጠራጠሩ፣ እንዳትለያዩ፣ በዚህም ምክንያት የተቀበልከውን ጥምቀትህንና ሃይማኖትህን እንዳትክድ። መጀመሪያ ክህደት ከሴት ሆኗልና፣ ነገር ግን ልቦና ከፈቀደ ሂድና
ከአንተ ጋር አምጣቸው፣ ክርስቲያን አደርጋችኋለሁ አለው። ይህም እንግዳው ከኤጲስቆጶሱ ይህን ነገር በሰማ ጊዜ እጅግ ደስ አለው። ያን ጊዜውን ከኤጲስቆጶሱ ተባርኮ ወደ ሀገሩ ሊሄድ ተዘጋጀ። ወጥቶም ሄደ። እንሆ በጎ ነገርን የሚጠላ ሰይጣን ይህ ሰው ልቦናውን ወደ እግዚአብሔር እንደመለሰ አውቆ ቀናበት። ከባሕሩ መካከል በደረሰ ጊዜ ጽኑ ነፋስ አስነስቶ ማዕበሉን ከመርከቡ በላይ እንዲወጣ አደረገው። ከመርከቢቱም መስጠም የተነሳ በመርከቡ ውስጥ ያሉ ብዙ ሰዎች ሞቱ። ይህም ሰው ይህን ባየ ጊዜ ጮሆ ተናገረ፣ እንዲህም አለ። ጌታዬ ኢየሱስ ክርስቶስ ሆይ ከዚህ ጽኑ መከራ አድነኝ። በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን ስላየሁት ገናና ክብር በአንተ አምናለሁ። እኔ በቤትም ያሉት ሁሉ መጥተን ክርስቲያን እንሆናለንና ያንኑ ጊዜ ከሰማይ አትፍራ፣ አትደንግጥ፣ የሚያገኝ ክፉ ነገር የለም፣ ወደ አንተም አጥፊ አይቀርብም የሚል ቃል ተሰማ። ያን ጊዜ የባሕሩ ማዕበል እስከ ታች ድረስ ጸጥ አለ። መርከቡም በእግዚአብሔር ትእዛዝ ተካክሎ በቀጥታ ሄደ። ምንም ክፉ ነገር ሳያገኘው አገሩ ደረሰ። ከቤቱም በገባ ጊዜ ደስ አለው። ያን ጊዜም በመርከቡ ውስጥ በጉዞው ላይ የተደረገውን ተአምራት በቆሎንያም ሀገር የሆነውን ሁሉ ነገራቸው። ይህኛ የምናመልከው ፀሐይ በእውነት አምላክ አይደለም፣ ይልቅስ ኃያል አምላክ እግዚአብሔርን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስንም እናመልከው። ሰማይንና ምድርን የፈጠረ እሱ ነው፣ ሁሉም ከእርሱ የተገኘ ነው አላቸው። የመላእክት አለቃ የቅዱስ ሚካኤልንም ክብር ገናንነት ሁሉ ነገራቸው። ታላቁ ልጁም ብዙ አደነቀ። ያም ሰው ተነስቶ ወደ ሚስቱ ሄደና እንዲህ አላት፣ ብትሰሚ ተነስተሽ ከኔ ጋር እንሂድ፣ ክርስቲያን ሆነን ለክርስቶስ እንገዛ። ፈጽሞ ሁለት ልብ አትሁኝ። ልብሽም ካልወደደ እኔ አላዘዝሽም። እንሆ የተረፈኝ 12 ወቄት ወርቅና ብር አለኝ፣ እኔ እሰጥሻለሁ። አንቺም በሃይማኖትሽ ኑሪ፣ እኔ ግን ለኃጢአቴ ስርየት አገኝ ዘንድ እሄዳለሁ። ሚስቱም ጌታዬ በጎ ነገር አመለከትከኝ፣ ነገርህ መልካም ነው። አንተ የምትሄድበት ጎዳና ሁሉ በእውነት መልካም ነው። እኔም ከአንተ ጋር እሄዳለሁ። አንተ የምትሞተውን ሞት፣ እኔም ከአንተ ጋር እሞታለሁ አለችው። ሁሉም እንዲህ ተስማምተው ወደ መርከብ ወጡ። እግዚአብሔርም በፈቃዱ ረድቶ ቆሎንያ ወደምትባል አገር አደረሳቸው። ቀድሞ ወደ አገኛቸው ወደ ሁለቱ ሰዎች ሄደው ተገናኛቸው። ክርስቲያንም ሊሆኑ እንደመጡ ነገሯቸው። እነሱም ወደ ጳጳሱ ወሰዷቸው። እኒያ ሰዎችም ያ ቀድሞ መጥቶ የነበረው ሰው እነሆ ከልጆቹና ከሚስቱ ከቤተሰቡም ጋር ክርስቲያን ሊሆኑ መጥተዋል ብለው ጳጳሱ ነገሩት። ጳጳሱም ስለ ነፍሳቸው ድህነት እጅግ ደስ አለው። ወደ እሱም በቀረቡ ጊዜ በእውነት ክርስቲያን ልትሆኑ ትወዳላችሁን? አላቸው። እነሱም መልሰው በትሕትና አዎን አባታችን፣ በጸሎት እግዚአብሔር ቢፈቅድልን አሉት። ያን ጊዜም ጳጳሱ በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን የክርስቶስ ለመሆን የሚያበቃውን የጥምቀት ሥርዓት አዘጋጀ። ለዚያ ሰው ለሚስቱ፣ ለልጆቹና ለአገልጋዮቹም የሃይማኖትን ምስጢር አስተማራቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። እግዚአብሔርም ባወጣላቸው በአዲስ ስም ጠራቸው። የዚያ ሰው የቀደመ ስሙ ቂሶን ይባል ነበር። ማቴዎስ አለው። ሚስቱንም ሄራኒ አላት። 4 ልጆችንም
በየስማቸው ጠራቸው። አንደኛውን ዮሐንስ፣ ሁለተኛውን እስጢፋኖስ፣ ሦስተኛውንም ዮሴፍ፣ አራተኛውንም ዳንኤል አለው። ቅዳሴ ቀድሶ ከቅዱስ ምስጢር ሰጣቸው ማለት የክርስቶስን ሥጋውን ደሙን አቀበላቸው። ከተጠመቁ በኋላ ጳጳሱ የቀናቸውን የሃይማኖትን ነገር እያስተማራቸው ወር ሙሉ ከሱ ዘንድ ተቀመጡ። እንግዳው ማቴዎስም ከደስታው ብዛት የተነሳ በእጁ ያገኘውን ገንዘብ ሁሉ ስለ ነፍሱ ድህነት ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን ሰጠ። ከዚህም በኋላ ሁሉም ከጳጳሱ ቡራኬ ተቀብለው አዋቂዎችና የሀገሩ ታላላቅ ሰዎች በሰላም ሸኟቸው፣ ወደ ሀገራቸው ሄዱ። በእግዚአብሔር ፈቃድም የመላእክት አለቃ ቅዱስ ሚካኤል እየመራቸው ወደ ሀገራቸው ገቡ። ወደ ሀገራቸውም በገቡ ጊዜ ለዘመዶቻቸው ታላቅ በዓል አደረጉ። ለድሆችና ለጦም አዳሪዎችም ምጽዋት ሰጡ። ለባልቴቶች፣ ለሙት ልጆች፣ ረዳት ለሌላቸው ሴቶች ሰዎች እስኪያደንቁ ድረስ ስማቸውም በሰው ሁሉ ዘንድ ተወደደ። በጎ ምግባራቸውም በየሀገሩ ተሰማ። ከ2 ወሮችም በኋላ ያ ሰው ማለት የተመረጠ በ11 ሰዓት የመጣው ማቴዎስ አረፈ። በሰማያትም ፍጹም ዋጋውን በመላእክት አለቃ በቅዱስ ሚካኤል አማላጅነት ከጠዋት እስከ ማታ እንዳገለገሉት ያህል አገኘ። ልጆቹ ግን ከእናታቸው ጋር በጎ አድራጎትን አላጓደሉም፣ ከቀድሞው ይልቅ አበዙ እንጂ። የቅዱስ ሚካኤል በረከቱና አማላጅነቱ በሁላችን ላይ ጸንቶ ይኑር ለዘላለሙ አሜን።